በኦሮሚያ ክልል ምስራቅ ቦረና ውስጥም 18 ሰዎች በታጣቂዎች መታገታቸውን ባለስልጣናት ተናገሩ። በዝርዝርም የምናየው ጉዳይ ይሆናል። ህንድና ፓኪስታን አንዳቸው ሌላኛውን የደረሱበትን የተኩስ አቁም በመጣስ ወንጅለዋል። ሰላም እንደሙላችኋል ክብራትና ክብራን የኢትዮፎከስ ቤተሰቦች፣ የዕለቱን ዜና ይዤላችሁ ቀርብ ያለው። ለቻናላችን አዲስ ከሆናችሁ ቪዲዮአችንን ላይክ፣ ቻናላችን ሰብስክራይብ በማድረግ አብራችሁን ሁኑ። ወደ ዝርዝር ዜና እናልፋለን። በኦሮሚያ ክልል ምስራቅ ቦረና ዞን ጉሚ ኤልዶ ወረዳ 13 የመንግስት ሰራተኞች ጨምሮ 18 ሰዎች በታጣቂዎች መታገታቸው የወረዳው ባለስልጣናት ተናግረዋል። የጉሚ ኤልዳ ወረዳ ምክትል አስተዳዳሪ የሆኑት አቶ ዲዮ ዲባ ታጣቂዎች ሚያዝያ 30 ከረፋዱ 3 ሰዓት አካባቢ ከነገሌ ቦረና ወደ ጉሚ ኤልዳ በመኪና ሲጓዙ የነበሩ ሰላማዊያን ሰዎች ላይ በማስወረድ እንዳገቷቸው ተገልጿል። እገታው የተፈጸመው ለስራ ጉብኝት ከነገሌ ቦረና ወረዳ ወደ ወረዳዋ እየመጡ የነበሩ 18 ሰዎች ላይ መሆኑና አጋቾቹም መንግስት ሸኔ ብሎ የሚጠራቸው ታጣቂዎች መሆናቸው ተናግረዋል። ከታገቱት መካከል 13 የመንግስት ሰራተኛ ሲሆኑ ቀሪዎቹ ደግሞ የአካባቢው ነዋሪዎች ናቸው። ኃይሉ ከዚህ በፊትም የማሸበር ተግባር ሲፈጽም ቆይቷል። አሁን እገታን የገቢ ምንጭ በማድረግ ሰዎች ወደ ጫካ እየወሰደ ከቤተሰቦቻቸው ገንዘብ በመጠየቅ ላይ ነው። የታገቱ ሁሉም የመንግስት ሰራተኞች መሆናቸው የጠቀሰው አስተዳዳሪው 11 ወረዳችን፣ ሁለቱ ደግሞ ከመንገድ እና ሎጂስቲክ የዞን ጽህፈት ቤት ለድጋፍ ስራ እየመጡ የነበሩ ናቸው ብለዋል። ከመካከላቸውም አንድ የመንግስት ሹመኛ የለም በማለት መንግስትም በአጋቾቹ ላይ እርምጃ እንደሚወስድ ገልጸዋል። በምዕራብና ደቡብ ኦሮሚያ ክፍሎች ውስጥ እንደሚንቀሳቀስ የሚነገረው መንግስት ሸኔ ብሎ የሚጠራው የኦሮሞ ነጻነት ሰራዊት በተደጋጋሚ ከሚፈጽማቸው እገታ ድርጊቶች ጋር ስሙ ይነሳል። ምክትል አስተዳዳሪው አቶ ዲዮ ዲባ እንደተናገሩት ከሆነ አሁን የተፈጸመው እገታ የመጀመሪያ እንዳልሆነና አካባቢው ታጣቂዎች በተደጋጋሚ እገታ ወንጀሎችን እንደሚፈጽሙ ተናግረዋል። ይህ ድርጊትም የተለመደ ነው። ታጣቂዎች ከዚህ በፊት የመንግስትን ሰራተኞች ነዋሪዎችን አፍነው በመውሰድ የማስለቀቂያ ገንዘብ ከቤተሰቦቻቸው ይጠይቃሉ። እነዚህ የታገቱ ሰዎች ምንም አይነት ፖለቲካዊ ተሳትፎ የላቸው፣ ለህዝብ አገልግሎትና ለግል ጉዳያቸው ሲጓዙ የነበሩ ናቸው። በድርጊቱ የተከሰሰው በመንግስት በሽብርተኛ ቡድን የተፈረጀው የኦሮሞ ነጻነት ሰራዊት ኦነግ ሸኔም ታጣቂ ቡድኑ እገታውን አስመልክቶም ያለው ነገር የለም። ከቢቢሲ ለቀረበለት ጥያቄም ምላሽ አልሰጠም። ሆኖም ይህ ታጣቂ ቡድን በአካባቢው በስፋት እንደሚንቀሳቀስና በሚንቀሳቀስባቸው አካባቢዎች በተለያዩ ጊዜያትም በተፈጸሙ እገታዎችም ይከሰሳል። ከዋና ከተማዋ አዲስ አበባ በቅርብ ርቀት ላይ በሚገኙ የኦሮሚያ ክልል ታጣቂ ቡድን ይንቀሳቀስባቸዋል በተባሉ አካባቢዎች ጭምር ተደጋጋሚ እገታዎች የሚያጋጥሙ ሲሆን በዚህ መካከል ጥቂት የማይባሉ ሰዎች ህይወት መጥፋቱም ሲዘገብ ቆይቷል። የኦሮሞ ነጻነት ሰራዊት ታጣቂዎች በሚንቀሳቀሱባቸው ቦታዎች ላይ የሚፈጸሙ እገታዎች በተመለከተ ከዚህ ቀደም በሰጠው ምላሽም እጁ እንደሌለበት ሲያስተባብል ቆይቷል። ወደ ቀጣይ ዜናችን እናልፋለን። ህንድና ፓኪስታን አንዳቸው ሌላኛውን የደረሱበትን የተኩስ አቁም በመጣስ ወንጅለዋል። ህንድና ፓኪስታን የተኩስ አቁም ላይ መድረሳቸው ከገለጹ ከጥቂት ሰዓታት በኋላ አንዳቸውም ሌላኛቸውን ስምምነቱ በመጣስ ይወነጃጅላሉ። በህንድ ቁጥጥር ስር በምትገኘው ካሽሚር ፍንዳታዎች ከተሰሙ በኋላ የህንድ የውጭ ጉዳይ ሚኒስትር ቪክራም ሚስሪ ስምምነት ከተደረሰበት በኋላ ተደጋጋሚ ጥሰት ተፈጽሟል ብለዋል። የፓኪስታን የውጭ ጉዳይ ሚኒስትር በበኩሉ በተወሰኑ ስራዎች በህንድ የተፈጸመ ጥሰቶች እያሉም ቢሆን ለተኩስ አቁሙ ትግበራ ቁርጠኞች ነን ብለዋል። ባለፉት 4 ቀናት በሁለቱ ሀገራት መካከል የተፈጠረው ግጭት ባለፉት 10 ዓመታት መካከል ከታየ ወታደራዊ ፍጥጫ ሁሉ የከፋ ነበር ተብሏል። ህንድ ባለፈው ወር በፓልጋም ለደረሰው ጥቃት ምላሽ በሚል በፓኪስታንና ፓኪስታን በምታስተዳድረው ካሽሚር ግዛት ላይ በሰው አልባ ድሮን፣ ሚሳኤሎችና ሌሎች ተተኳሾችም የታገዘ ድብደባ አድርጋለች። ፓኪስታን 26 ሂንዱዎችን ህይወት በቀጠፈው ጥቃት ላይም እጅ የለበትም ብላ ብታስተባብልም ህንድ ግን በመንግስት በሚደገፉ አማጽያን የተፈጸመ ነው ስትልም ትሞግታለች። ለ4 ቀን ከቆየ ድንበር ተሻጋሪ ጥቃት በኋላ ፓኪስታንና ህንድ ሙሉና ወዲያው ተፈጻሚ የሚሆን ተኩስ አቁም በማድረግ ተስማምተዋል። ሁለቱም ሀገራትም የተኩስ አቁም ለማድረግ መስማማታቸውን የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቱሪዝ ማህበራዊ ሚዲያ ገጻቸው ላይ ይፋ አድርገዋል። አክለውም በአሜሪካ ሸምጋይነት በሁለቱም ኒውክሌር ታጣቂ ሀገራት መካከል ተኩስ ለማቆምም ስምምነት መደረሱ ተናግረዋል። የፓኪስታን የውጭ ጉዳይ ሚኒስትር ኢሻቅ ዳር ሀገራቸው የተኩስ አቁም ለማድረግ መስማማቷን አረጋግጠዋል። ሚኒስትሩ ለሀገራቸው የመገናኛ ብዙኃን በዲፕሎማቲክ ጥረቱ ውስጥ ቱርክ፣ ሳዑዲ አረቢያና የአሜሪካ የውጭ ጉዳይ ኃላፊ ጨምሮ በርካታ ሀገራት መሳተፋቸውን ተናግረው የህንዱ የውጭ ጉዳይ ሚኒስትር ቪክራም ሚስሪ በበኩላቸው በምድር በአየርና በባህር ሀገራቸው የምትወስደውን እርምጃ ለማቆም መስማማቷን አረጋግጠዋል። ጨምረውም ተኩስ አቁም በሰዓታት ውስጥም ተግባራዊ ይሆናል ብለዋል። ስምምነቱ ይፋ ከተደረገ ከጥቂት ሰዓታት በኋላ በህንድ ቁጥጥር ስር የሚገኘው ካሽሚር ግዛት ላይ የሚገኙ ነዋሪዎችና የቢቢሲ ሪፖርት ፍንዳታው መሰማታቸውና በሰማይ ላይም ፍንጥቅጣቂ ማየታቸው ተናግረዋል። የህንድ የውጭ ጉዳይ ሚኒስትር ቪክራም ሚስሪ ላለፉት ጥቂት ሰዓታት ከደረስነው ስምምነት በተቃራኒ ተደጋጋሚ ጥሰቶች ተፈጽመዋል፣ ይህ አስቀድመን የተስማማንበት የጣሰ ነው ብለዋል። ክብራትና ክብራን የኢትዮፎከስ ቤት የዕለቱን ዜና በዚህ ቋጨን። ቀጣይም በሌላ ፕሮግራም እስክንገናኝ ቸር ቆዩ።